ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬ እንግዲህ በድጋሚ በሀይሚና በብሩኬ ቪዲዮ መተናል። እንግዲህ ብዙዎቻችን ትናንት እንደገመት ነው ዛሬ ለሀይሚ አንድ ሰርፕራይዝ ይኖራት ይሆናል ብላችሁ ብዙዎቻችሁም ኮሜንት ላይ ገምታችሁ ነበረ። ስለዚህ የብዙዎቻችን ግምት የተሳሳተ አልመሰለኝም። ትክክለኛ ግምት ነው የገመትነው አብዛኞቻችን አይደለም። እንዴት ነህ? ሰላም በል። ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ ሰላም? በያላችሁ በሰላማችሁ ብዝት ይበል። ኤሚ እንዳለችው እንግዲህ ዛሬ በሚገርም ቪዲዮ ወደ እናንተ መተናል። ያው የዛሬው ቪዲዮ ትላንትናም ስንል ነበረ ብሩኬና አብሳላት የተገናኙበትን ጉዳይ ማለት ነው። ለምን ጉዳይ እንደተገናኙ ዘርዘር አድርገን ስናይ ነበረ። ዋናው ዓላማው ብሩኬና አብሳላት ሌላ ግንኙነት እንደሌላቸውና ሃይሚ ወደ ራሱ ለመመለስ ያደረገው የማስቀናት ስራ ነው እየሰራ ያለው ብለናል። እንግዲህ ሃይሚም እያሰበች የነበረው ያ ነበረ። ደግሞም የሆነ ግራ መጋባት ውስጥ ገብታ ነበረ። ነገር ግን ያው ዛሬ እሱን ነገር በግልጽ ሊነግራት እንደዚህ ቤቱን ፏሸብረቅ አድርጎ ሃይሚን እየጠበቋት ነው፣ እውነታውን ሊነግሯት ማለት ነው። ነገር ግን ትላንትና ሃይሚ አንድ ነገር ተናግራ ነበረ። እንደዚህ በማድረግ እኔ ወደ አንተ ለመመለስ ትችላለህ ወይ ነው ወይስ የበለጠ ልታረቅ የምትችለው ምናምን ነገር ብላ ነበረ። እንግዲህ እንደዚህ ያሉ ነገሮች ለአንዳንዱ ሊሰራ ለአንዳንዱ ላይሰራ ይችላል። አንዳንዱ ሊመልስ ይችላል፣ አንዳንዱ ደግሞ የበለጠም ሊያረቅና የበለጠም ሊያቆስል ይችላል። እንደዚህ ያሉ ነገሮች ያው ባይደፈሩ ጥሩ ነው ብዬ አስባለሁ። ምክንያቱም ግንኙነት ሊያሻክሩ ይችላሉ እና እምነትም ሊያሳጡ ይችላሉ እና የበለጠ ማለት ነውና ስለዚህ ስንጣላ ነገም ከነገ ወዲያም ሌላ ሴት ጋር ሊሄድ ነው እኔን ለማስቀናት የሚለው ነገር ይመጣል ማለት ነው አይምሮ ውስጥና በዚህ መንገድ ባይሆን ደስ ይለን ነበረ። እኛም ትናንትና ያለው እንደዛ ነው አይደለ? ስትጣሉ ማይሆን ነገር አትደራረጉ። ምክንያቱም ነገ ተመልሳችሁ ወደ ሪሌሽናችሁ ስትመለሱ ወይም ወደ ትዳርም ወደ ፍቅርም ስትመለሱ እርስ በርስ የሚያቃቅራችሁ ነገር አታድርጉ። ጀርባ ለጀርባ የሚያሰጣጥ ነገር በኋላ ላይ ነገ እኮ እንዲህ ብታረግ እንዲህ ታደርጋለች ተብሎ የምትገማመቱበት ነገር እንዳይሆን ለዚህ ነው ንግግራችሁም ላይ ድርጊታችሁም ላይ ጥንቃቄ አድርጉ። መጣላት ግን ያለ ነው ያልነው ለዛ ነው። እንግዲህ ማለት በእንትን ውስጥ በትዳርም ሆነ በፍቅር ውስጥ አለመግባባቶች ይኖራሉ ሁልጊዜም ማለት ነው። ማለት መላእክት ብቻ አይደለም፣ የመላእክት ስብስብ አይደለም፣ ወይም ደግሞ መላእክት አይደለም የሚጋባው የሰው ልጅ ስለሆነ ክፍተቶች ሊፈጠሩ ይችላሉ። ሰዎች በመሀላቸው ገብቶ አለመግባባት ሊፈጠር ይችላል። በተለያዩ መንገዶች አለመግባባቶች ሊፈጠሩ ይችላሉ። ግን አለመግባባቶችን ለመፍታት ደግሞ የማይሆን ነገር ሌላ ራሱን የቻለ ችግር የሚያመጣ ነገር በመስራት ለማስተካከል መሞከሩ የተሻለ አይደለም። ማለት አለመግባባትን የሚፈጥር ነገር በማድረግ በመነጋገር መፍታቱ የተሻለ ነው ልላችሁ። በመነጋገር እንጂ የማይሆን ነገር በማድረግ ችግሮችን ለመፍታት መሞከር ሌላ ችግር መፍጠር ስለሚሆን በምናምን አይሆንም። ይሄ ጥንቃቄ ማድረግ ያስፈልጋል። እንግዲህ ብሩኬ ያደረገው ነገር እውነት ለመናገር ያው እሱም ደክሞት ሊሆን ይችላል። በሱ ቦታ ብንሆን ከባድ ሊሆን ይችላል። በሃይሚ ቦታም ብንሆን ከባድ ነገር ሊሆን ይችላል። ምክንያቱም በእነሱ መሀል ያለው ውጣ ውረድ ዛሬ የተጀመረ አይደለም፣ ትላንትና የተጀመረ አይደለም። በጣም ረጅም ጊዜ ቆይቷል። ሁለቱም በራሳቸው ጊዜ ነገሩን ለማስተካከል ሞክረዋል፣ አልሆነም። አንዱ ለማስተካከል ሲሞክር አንዱ ይሸሻል፣ አንዱ ለማስተካከል ሲሞክር ያኛው ደግሞ ያበላሻልና እንደዚህ ያሉ ነገሮች ደግሞ ያደክማሉ በነገራችን ላይ እና ብሩኬ ሲሞክር ነበረ፣ አልሆነም። ሃይሚ ስትሞክር ነበረ፣ አልሆነም። አሁን ብሩኬ ሲሞክር ነበረ፣ አልሆነም። እንግዲህ አሁን ደግሞ ብሩኬ ከቤት ወጥቶ ከአብሳላት ጋር መገኘቱ ያን በተለይ ከምንም በላይ ደግሞ ያ ቪዲዮ ነው ትልቅ ችግር ማለት ነው። ለዛ ነገሮች ላይታመን ይችላል። ከብቷቸዋል አይደለ? ስለዚህ እኔ እንደውም አንድ ነገር ጠብቄ ነበር። አብሳላት የምትባል የአክስቴ ልጅ አለች ስላለ እኔም ካሁን ያክስቴ ልጅ ይላል ብዬ ያ ነገሩ አንደኛ ዘመድ ከሆነች ቢያንስ ይረግባል። ግን ኖርማል ማለት ዝምድና የሌለው ሴት ከሆነች ምናምን ነገር ላታምን ትችላለች። ገብቶሻል? ስለዚህ እንደዚህ ያሉ ነገሮች ትክክል አይደለም። ሃይሚም ብሩኬም እንግዲህ ትላንትና ያንን ያደረኩት ሪስክ ወስጄ የእሷን ስሜት ለማወቅ ነው፣ እንደምትወደኝና እንደማትወደኝ ለማወቅ ነው የሚል ሀሳብ አንስቷል። እንደምትወደው መጀመሪያ ያውቃል። ግን ያው በምንም መንገድ ስሞክር ስላቃተኝ ነው የሚል ሀሳብ አንስቷል።
እሱ እንድታምንለት ነው የፈለገው። በነገራችን ላይ ውጣልኝ ሂድልኝ ምናምን ስለምትለው ሀይሚም ከብስጭቷ ከድካሟ ከንዴቷም ስለሆነ አሁን ወጥቼ እላታለሁ ወይስ የተወሰነ ፐርሰንት እሷ ፍቅር አላት የሚለውን ነገር ቼክ ለማድረግ ነው። የድሮ ፍቅር ውስጡ አለ ወይስ ደግሞ ውጣልኝ የምትለው ከልቧ ነው ወይ የሚለውን ነገር ለማረጋገጥ ነበር። ግን ደግሞ ትንሽ በጣም ፋርዘር ሄዱ፣ ራቅ ብለው ሄዱ። አልጋ ላይ ምናምን የተቀረጸው ቪዲዮ ትንሽ እውነትን ለመናገር ሴቶች ስፔሻሊ አንደርስታንድ፣ ወንዶችን ብትሆኑ አንደርስታንድ ታደርጉታላችሁ። መቼም የምትወዱት ሰው ከሌላ ሰው ጋር ሆኖ ማየት በጣም ነው የሚያስጠላው፣ ከባድ ስሜትም አለው። ነገም አለመተማመን አለው። በዛ ላይ ደግሞ ከባድ የሚያደርገው መጀመሪያም የተጣሉበት ሪዝን እሱ ሆኖ ሳለ ድጋሚ ደግሞ ራሱን ተመሳሳይ ችግር መፍጠር እሱ ራሱ ለሀይሚ ሌላ የራስ ምታት ሆኖባታል ማለት ነው። በእርግጥ በብሩኬ ቦታ ቆሞ ያየ ማንም ሰው የለም፣ የእሱን ድካም አናውቅም። ግን ሀይሚም ይሄ ይመስለኛል ተስፋ ያስቆርጣት። ዛሬም እንግዲህ ሲነግራት ነበረ ይሄን ነገር ያደረግኩት እንደዚህ ያለ ሪስክ ወስጄ ይሄን ነገር ያደረግኩት ለእኔና ለአንቺ ብዬ ነው መለያየት ስለሌለብን ምናምን ብሏት ነበረ። ያስረገዝከውስ ለእኔና ለአንተ ብለህ ነው የሚል ሀሳብ ነው ያነሳችው። እንግዲህ ሀይሚ አየህ አይደለ ትናንትናዋ ላይ ስለሆነች እኮ ነው አሁን ይሄ ሲጨመር በህመም ላይ። ስለዚህ ይሄ እንግዲህ ብሩኬም በራሱ መንገድ ነገሮችን ለማስተካከል አሁን ግራ ስለገባውም ሊሆን ይችላል እሱም እንደዚህ ያለ መንገዶችን ሄደው። ግን ሌላ ነገር ደግሞ መታወቅ ያለበት ነገር በእርግጠኝነት የሚለያዩ ሰዎች አይደሉም ማለት እንደዚህ የሚዋደድ ሰው በሳምንትና በ15 ቀን ፍቅሩን ከልብ ውስጥ አውጥቶ ምናምን ይጥላል ማለት አይቻልም። ብሩኬም አሁን ወዲያው ፈጣን ሆኖ ከሌላ ሴት ጋር ምናምን ነገር እሷም ብላለች እንዴት አስቻለ ምነው ፈጠንክ ብላለች እና አይቻልም። ስለዚህ የማይቻል ነገር ስለሆነ እስቲ ቪዲዮን እንይና ሀሳብ እንስጥበት። እናንተም እንደተለመደው ሀሳብ አስተያየታችሁን ስጡበት። ቤተሰብ ወደ ቪዲዮ እንሂድ። አብሳላትን ይዣት መጥቻለሁ በድጋሚ። ትናንትና በጣም ብዙ ነገር ተፈጥሯል አይደል? ብዙ ችግር እንደዚህ ሩር እየተባለ ነበር። ግን የመጣሁበት ምክንያት በትልቅ ምክንያት ነው አይደል? አብሳላት የሳምንት ጓደኛ ነች። ኦልሬዲ ሳምንት በሉት ሳምንት አንቨርሰሪ ሊያከብሩ ነው እንግዲህ ፊኛ የነፉት ነው ወይስ እንግዲህ ለሀይሚ ቀለበት ሊያስሩላት ነው እንበል እንየው። ምንድን ነው ትሽኮረመኑ? አፈረች አንተ አሁን ስታያቸው ቪዲዮን ስሰራ ትላንትና ከትላንት ወዲያ ምናምን ነገር በጣም አይናፋር ነው፣ ፈሪ ናት፣ ታስታውቃለች። እና አንዳንዴ የሚያመልጣት ነበረ ሳታስበው ማለት ነው። የብሩኬ ጋር ምንም ነገር እንዳይላት በደንብ ቪዲዮን ያየ ሰው ያውቃል። ብዙ ሰው ይወድሻል። ሰላም ቢያቸው። ወይ በጣም አመሰግናለሁ ስለምትወዱኝ። አንቺ እንዴት ነው እንደዛ ታደርጊው? ደረቴ ላይ ተኝተሽ ምናምን ቪዲዮ ላይ የሚመልከው እኔ እኮ ያው እናንተ ለማስታረቅ ካለኝ ፍላጎት የተነሳ ነው። ቪዲዮ ሳይጀመር ወደ ውጥር ካረገችው በቃ መለጣት። በቃ ሪል ናት፣ እንደዚህ ግልጽ ናት። ባይዘይ በቃ ኒታን እንዲሁ ስታያት ግልጽ ናት፣ የዋህ ናት፣ ግልጽ ናት። ነገሮቹን ወዲያው ማለት ነው እውነቱ ወጣ። ማን ተናገር ያለሽ? አሁን ተናገሪ ብዬሻለሁ። እኔ እንደዚህ አይነት ከባድ ሪስክ ሶሻል ሚዲያ ላይ የወሰድኩትኝ እኔ ሀይሚን እንድትመለስ ለማድረግ ነው። ከባድ ሪስክ ነው ባይዜ፣ ይሄ ከባድ ሪስክ ነው። ምክንያቱም ኦዲየንስ አለ፣ ደግሞ ከባዱም የራስ ቤተሰብ አለ፣ የሀይሚን ቤተሰብ አለ። ስለዚህ በዚህ ልሰማል ፍጭት ነው የፈጠረውና ከባድ ሪስክ ነው የወሰደው። ብዙ ቤተሰቦች እንግዲህ ያው እንደኛ የገመቱ በጣም ብዙ ቤተሰቦች አሉ ማለት ያው ስታረገው ማለት ምንድነው ለውስጥ አስገብቶ ሊመልሳት እንደሆነ ብዙዎች እየተናገሩ ነበረ፣ እኛም እየተናገረ ነበረ። ይማርሽ አሜን። እና ይሄ ያለ ነገር ነው። ሁላችንም ብዙዎቹ ገምተዋል። የተወሰኑ ሰዎች ናቸው እንጂ እንትን ያሉት አብዛኛው ማለት ነው አብዛኛው ብሩኬና አብሳላት ጓደኛሞች ፍቅረኛሞች ናቸው ምናምን የሚል ግምት የላቸውም። እና በዚህ መንገድ እንደሄደ እንደውም ከዚህ በላይ ምንድን ያሉት ብሩኬ ለሃይሚ ቀለበት ሊያደርግላት ነው የሚሉ በጣም ብዙ ሰዎች ኮሜንት እየጻፉ ነበረ፣ አይተናል። ብሩኬም አንዳንድ ነገሮችን ለምሳሌ ስጦታዎች ገዝቷል ምናምን ነገር ቲክቶክ ላይ ምናምን ለቋል፣ አይተናል። ግን ተቀበለዋለች ወይ? መጀመሪያ ሀሳቡን እንግዲህ ወደ መታረቅ ይሄዳሉ። ከታረቁ እንግዲህ ይሄው ስጦታ ለእሷ ተገዝቶላታል ማለት እሺ ካለች በምንም ምንም ደስ የሚል ነገር የለም። ሞዴል ነው አይደለ? ስለዚህ ሃይሚ እንደምትወደኝ አውቃለሁ። ብዙ ነገርም ነግሬሻለሁ ላንቺ። እኔና ሃይሚ ያለን ግንኙነት ሰው በማላችን እየገባ በቃ እንደፈለገ ይዋኝብናል ምናምን ብዙ ነገር ነግሬሻለሁ። እና እኔና ሃይሚ መሀል ደግሞ እንደዚህ አይነት ከባድ ነገር ሲፈጠር ለመጀመሪያ ጊዜ ነው። አይ ቲንክ ለመጀመሪያ ጊዜ እንደዚህ ያለ ሰፋ ያለ ችግር ሲገጥም ለመጀመሪያ ጊዜ ነው። ግን ከዚህም ፊትም ተፈጥሮ ነበረ። ለምሳሌ
ከማን ጋር መሰለሽ ማን ነበረች? እነ ዳኒ በነበሩ ጊዜ ከጽጌ ጋር አይደለም። እነ ዳኒ ማለት ዳኒ አጭሩ ልጅ ዳኒ ሮስት እና ማኮልታ ፊት ናት ከእሷ ጋር በነበረ ጊዜ ያየሆነ እንደዚህ ያለ ነገር ተፈጥሮ ነበረና ግን ረጅም ጊዜ አልነበረም። ያው ግን ይሄኛው ግን በጣም ረጅም ጊዜ ነው። እንዲህ ተልኮላት ፎቶ ምናምን አብረን ተኝተን ይከብዳል አይደል? ላይክ ከቤት ካስወጣችኝ በኋላ የመጣ ሀሳብ ነው። እኔ ከወጣሁ በኋላ ሀይሚን በምንድን ነው ላረጋጋት የምችለው እያልኩኝ ነበር። አብሳላትንም ያመጣሁት ላይክ ሀይሚ በቃ የልጅ አምሯል፣ እኔ ልረጋጋ አይነት ሙድ ውስጥ እንድትገባ ፈልጌ ነውና ግን እንደዚህ እኮ አይደረግም ማለት አምሯል ተብሎ የሄደን ሰው ለመመለስ ሰው ይታገላል ብሎ ከባድ እኮ ነው። ቢመልሱትም መሄዱ አይቀርም የሚለው ነው የሚያደላው ብዬ ነው የማስበው። አንድ እሱ ነው። ሁለተኛ ደግሞ ተመሳሳይ ጥፋት ላይ ነው የሄደው እሱ። ለሴት ደግሞ ከባድ ነው። ለወንድስ ቢሆን እንዴ ቢሆን ይሻላል፣ ለወንድ ቢያንስ ይሻላል። ግን ለሴት ደግሞ በጣም እኔ እንግዲህ ሴት ስለሆንኩ ማውራት የምችለው የሴቶቹን ሳይድ ነው። ስለዛ አንድ ጊዜ ሄደ አስረገዘ ተብሎ ጭቅላቷ በጣም ብዙ በዛ ነገር ተመርዟል። ከዛ እንደገና የኔ አይደለም ልጁ የኔ አይደለም የሚል ክርክር ላይ ነው። አልተፈታም ክርክሩ ገና። ከዛ እሱ ክርክር ሳይፈታ ድጋሚ ሌላ ሴት ጋር ሲገኝ ኢማጂን እኮ ምን ያህል እምነቱ እያጣ እንደሚሄድ። በጣም ከባድ ነው። ሰራልኝ ይመስለኛል። ትላንትና አይታችሁ ከሆነ በጣም ከባድ ቪዲዮ ቢሆንም ከሀይሚ ምላሽ አግኝቻለሁ። ለምንድን ነው እንዴ እኔን ካልፈለግሽ ለምንድን ነው እንደዛ የምትሆኚ ስላት ስለምወድ ነው ብላኛለች። እና እየተዋደድን ደግሞ መለየት የለብንም። እንግዲህ አሁን ብሩኬ የሀይሚን ልብ ለማግኘት ነው ይሄን ሁሉ ያደረገው። የሀይሚን ልብ አግኝተሃል። ግን አንዳንዴ እኮ ሰው ይወድሃል ማለት አብሮ ይቀጥላል ማለት አይደለም። እየወደደህም ሊለይ ይችላል አይደለ? አንዳንዴ ነገሮች ከአቅም በላይ ሲሆኑ እየወደደህም ቢሆን ሊለይ እንደሚችል ደግሞ ማሰብ መቻል አለብህ። ስለዚህ የምታደርጋቸው ነገሮች ያን ሰው የመጨረሻ እንዲቆርጥለት ልታደርግ አይገባም። ቢያንስ ማነው ውስጡ የቀረውን እንኳን እንዲጠፋ ልታደርግ አይገባም። ያው እናውቃለን ጥረትህ ነገሮቹን ለማስተካከል እንደሆነ፣ ግን በዚህ መንገድ አይደለም ማስተካከል ያለብህ። ከዚህ ይልቅ እኔ እንደ መፍትሄ የምለው በቃ ከሀይሚ ጋር የተወሰነ ቀን አለመገናኘት፣ ከሌላ ሰው ጋር አለመገናኘት፣ ከጓደኞቹ ጋር ብቻ ከነፍሴ ጋር ምናምን ብቻ ተገናኝቶ ከዛ አልሞከረም። ያንን ነገር ቢያደርግ በእርግጠኝነት ሀይሚ ያው እሱ ለማግኘት መጥራቱ አይቀርም። ያኔ ሲገናኙ ነገሮቹ የሚረግም ይመስለኛል። የተወሰነ ጊዜ እኮ ብታጅራም እያሉ እንደዚህ አይነት ነገር ለመሞከር ሞክሮ ነበር፣ ግን አልቻሉም። ነገሮች እያገናኛቸው እየተገናኙ ነበር እንጂ ያ ነገር እንዳይፈጠርና ያ ስሜት ከሷ እንዲወጣ ስለምፈልግ ነበር። ያዛት ምናምን በጣም የሚያስጠላ ሙድ ውስጥ እየገባች ነበርና ያ ነገር እንዳይፈጠር በቃ ያለኝ መፍትሄ ይሄ ነው አይምሮ ላይ የመጣውና ስለዚህ እኔ ከአብሳላት ጋር ተኝቼ አይደለም። እሺ ፋሚሊ፣ እኔ እንደዚህ አይነት ሰው አይደለም። እኔ ባለጌ አይደለም፣ እሷም ባለጌ አይደለም። እናውራቸው ታሳዝን። እንግዲህ ብሩኬ ብዙ ሰው ይተማመንበታል፣ ሁላችንም እንተማመንበታለን። ገና ሄድኩ ሲልም እንኳን ውሸት እንደሆነ እኛም ብዙ ተናግረናል። ያው ብዙ ኦዲየንስ ገምቷል። በነገራችን ላይ ያው ያላቸው የፉክክር ሰዓት ላይ ስለነበሩ አብዛኞቻችን የገመትነው ነበረ። ግን ደግሞ እኛን ገምት እንጂ ሀይሚ ጋር የፈጠረው ነገር ደግሞ ጥሩ አይደለም ነው። እኛ ጠንከር አድርገን መናገር የምፈልገው እሱ ነው። ፈታ ብለሽ ዘና ብለሽ እና ፋሚሊዎች ቡቡዬ ያው ያጋጠመውን ምናምን ነገር ነገረኝና አሳዝኖኝ ነው እኔም እንደዚህ አይነት ሪስክ ወስጄ እንትን ያደረኩትና አሁን አይ ቲንክ ሀይሚ ስትመጣ አሪፍ ይሆናል። ከዚህ በኋላ ሀይሚም እውነቱን ስትሰማ ሰላም እንሆን ይመስለኛል አይደለ? ልክ ናት እኮ ከባድ ሪስክ ነው የወሰደችው። ምክንያቱም አንደኛ እሷን ቤተሰብ አላት፣ እንደዚህ አይነት ጣልቃ ውስጥ ትገቢያለሽ። ሁለተኛ ደግሞ ከሀይሚና ከብሩኬ ቤተሰብ እኛንም ጨምሮ ብዙ ሰው ነው ማለት ደስተኛ ያልሆነው እሷ እዚህ ህይወት በመግባቷ። ስለዚህ የሆነ የሚወዷትም ሰዎች ደስ ያለቻቸውም ሰዎች እንዳሉ ሁሉ ብዙ ተቃውሞችም ደግሞ አስተናግዳለች እና ሪስክ ወስዳለች። እወዳለሁ እኮ እኔ ስለምወድ ነው እንደዚህ ሆኖ ምናምን ስትለኝ መናገር እችል ነበረ፣ ግን ደግሞ እስኪ ልረጋጋ ምናምን ብዬ ነው። አሁን የምንተጋገዝበት አንድ የምንሆንበት ሰዓት ነው። እኔ ከአብሳላት ጋር ምንም የለኝም። ከሀይሚ ጋር ጥሩ ነገር እንቀጥላለን፣ ጥሩ ህይወት እንመራለን ብዬ ተስፋ አደርጋለሁኝ። እኛ የምንፈልገው ይሄን ነው። ሁለታችሁ ጥሩ ህይወት እንድትመሩ ነው። በጣም አሪፍ ልጆች ናችሁ። የፍቅር አስተማሪ ናችሁ። እኛ ጥሩ ነገሩ ነው የምንይዘው። እንትኗን አንይዛትም። ጥሩ ነገሮችን እንወስዳለን። ስለዚህ ወደ ጥሩ ነገሩ ተመለሱ ነው የምንለው።
ከኔ ጋር መቀጠል ካልፈለገሽ ለምን እያልኩ ነበር። ከዛ አይነን ሪስክ ወሰድኩኝ። እንደምትወደኝም ነገረችኝ። ዋናው እሱ ነው። እኔም በጣም ነው የምወዳት፣ በጣም ነው የማከብራት፣ ትመቸኛለች። ሃይሚ እንደምትወደኝ ካወቅኩኝ ከዚህ በኋላ ምንም የሚያጣላ ነገር ያለ ብዬ አላስብም። ምን ያጣ ማለት ያው ሰው ስለተዋደደ ብቻ አይጣላም ማለት አይቻልም። ተዋደደ ሰው ስትዋደድ ነው ትጣላለህ። በጣም ይበዛል አይደል? ጸቡ እንደውም በጣም ስትዋደድ ይበዛል። ኬርለስ ስለማትሆን ነው እያንዳንዱ ነገር። ደህና ናችሁ? ሰላም ነው? እንግዲህ ፍፄ ነው ይዛት ነው ያለችው። ገና ከሲያት ችግር የለም ካሜራ አለ ምናምን። እንዴት ነው ያማረብኝ ዛሬ? ምን ያርጋችሁ? ቤቷን እንግዲህ ፊኛ በፊኛ አድርገው ቁጭ ብለን ፊኛ እየነፋ እንድናወራ ነው ብሎታል። ደኩረው ነው የጠበቋት። በጣም አቀፋት ጋር እሺ፣ እንደመጣች ነው ጠምጠም እኮ እንዴ ብሩክ ይለቀቀኝ ወዲኝ ይለ እና ምን ይጠራል? ምን ቁጭ በይ እሺ ነው ደስ የኔ ጠምበለን አምሮብሻል። እንግዲህ ብሩኬ ነገሮችን ለማስተካከል በጣም ነው የሚጥረው፣ በጣም ማለት ነውና ሃይሚም ረገብ ብትልለትም ደግሞ ጥሩ ነው። አንዳንዴ ረገብ ማለትም አስፈላጊ ነው። ልዩ እንኳን አይደለም ያማ የኔ ሚስት ነው። አረ እኔ ቁጭ በይ ቀለበት ተሰንደው ሃይሚ እኔና ነገሯ ግን ከባድ ናት። በጣም ቅኔ ጨዋታ አዋቂ ናት። ሃይሚ ንግግር አዋቂ ናት። በጣም ጋብሳለት እኔ ቤት ውስጥ እኔ ቀለበት አላሰረኝ። ለአንቺ ነው መስሎ ቀለበት ስንቴ ታስረልኛለህ? ማሰሩንማ ታስራለህ እኮ ታስረን መኖራችን ነው። እንደው በጣም እኮ በቃ መልሶቿ በጣም በቃ የመጨረሻ ማለት ነው። በቃ ማሰሩንማ ታስራለህ ታስራት ነው። ታስረ መቀመጥ አትችልም ማለት ትሮጣለህ ወዲያ ወዲህ። ነገሩ ሸት ነው። ሆን ብለን ያደረግነው በሁለታችሁ መሀል ያለውን ነገር አይቶ ብሩኬ እኔን ፈልጎ አውርቶኝ ጀስት እንዳስታርቃችሁና በደንብ እንዳግባባችሁ አንቺ ለሱ ያለሽውን ፊሊንግ ለማወቅ በደንብ ፈልጎ ነው እንጂ እኔና ብሩኬ ምንም ነገር የለም። እንዲህ ካላደረኩ የምትመለሽ አይመስለኝም። ምን ያያችሁ? በጣም ተቸገርክ የኔ ቆንጆ፣ በጣም ተቸገርክ። በቃ ይሄን አክትረስ ነው የምትመስለው እኮ ንግግሮቿ። በቃ አዎ፣ በጣም የሄደበትን መንገድ አልወደደችውም። ይሄን የሚያክል ከባድ ሪስክ ወሰድኩት አንቺን ለመመለስ እኮ ነው። ሁሉ ርቀት መሄድ አልነበረብህም። ምንም የለንም ከሷ ጋር ስለሚወድሽ እኮ ነው ይሄን ሁላ ነገር ያደረገው። በስመ አብ በጣም ነው አይደል የሚወደኝ? አዎ ትወጂዋለሽ፣ ይወድሻል ሃይሚ። አሁን ነገሮቹን ረጋ ብለሽ ለመቀበል ሞክሪ። በጣም ነው አይደል የሚወደኝ? አዎ ለማመን ሞክሪ። ነገሮቹን ረገብ አድርጊ። መቼም እቺ ሴት የእውነት የብሩኬ ፍቅረኛ ብትሆን እንደዚህ በግልጽ አጠገቧ ቁጭ ብላ ላንቺ ብሎ ነው እንደዚህ ያደረገው ምናምን አትልም። ስለዚህ እውነታው ምንም የላቸውም። ተቀበይ ልቀቀኝ፣ በእናትህ ወደዛ። አይሚ ተረጋጊ። እንዴ ልቀቀኝ። ምን እሺ፣ አሁን ምንድነው እኔና አንቺ ላይ ያግባባ ነው? ምንም ከሌለኝ ከሷ ምንም ያግባባ ነገር አለን እንዴ? እኮ እንድንግባባ እኮ ነው አይደል እንደዚህ አይነት ችግር ውስጥ የገባሁት። ምንም ያረጋጋኝ ነገር ትናንት እኮ እውነተኛ ስሜትሽን ነገርሽኝ። አሁን እኮ እየተመለስኩ ነው። ግን እውነተኛ ስሜት ላይ ተረማመድክበት። መች ተረማመድኩኝ? አዎ እንግዲህ በጣም የወደድኩት ተጫውቶብኛል እያለች በስሜት የተጫውታል ብላለች። ያ ነገር እንግዲህ በጣም እንደጎዳት ነው ሃይሚ እየገለጸች ያለችው። እንደዚህ አይነት ከባድ ሪስክ ወስዶ ለሁለታችን ብዬ ነው። ተይ እሺ፣ ለሁለታችን ብለህ ነው ያስረገዝከው? ደግሞ እኔ የኔ ልጅ አይደለም። ስለዛ አታውሪብኝ። እኔ አይመለከተኝም እኮ ማለት ነው። ስለዛ ልጅ ብትተውት እውነት አሪፍ ነው። ሃይሚ ብትይው እዩልም ደግሞ የተዋት። አዎ በቃ ተይው ስለዛ ልጅ። ችግርን ሳትፈታ ነው ሌላ ችግር ውስጥ ትላንት ወደ ፍለ ያልቻል ነበር እንዴ? እንዴት ነው ማተም? ራሷን አወርዳ መታ ትናገራለች። ኧረ እባክህ እንግዲህ ይሄን ነው እንግዲህ አታምንም፣ እምነት ታጣለች ምናምን ያለው ይሄንን ለሌላ ጊዜም እንዳታምነው ያደርጋል። እና የነገሮች ድግግሞች ደግሞ ያሳምናለን። አታርፊም ፊኛውን መች ነው ግን የምትሻሻው እንጂ መች ነው የምትሻሻው? ኧረ ተው እኛን አስቡን። ኧረ ተው እኛ እናሳዝናችሁ። መች ነው የምታደርገው? ከቻልክ ይሄን እነዚህን ራሱ ብታነሳቸው በጣም ደስ ይለኛል። ብሩኬ ልቀቀኝ፣ የማይሆን ነገር እንዳደርግ አታስገድደኝ። ምን ታደርጋለሽ? ተረጋጊ። ከባድ ሰው ናት እውነት። የሆነ ለወንድ ጀምሯል፣ በሴት ጨረሳት። ሃይሚ ጀግና ናት፣ ነብር ናት። በማንነቷ በክብሯ አትደራደርም እኮ። ተረጋግተሽ አውሪ። ልቀቀኝ። ወይኔ በጣም እኮ ስሚኝ። አሁን አንተ ብትም እንደምታረገው በጣም ላስ ታረጋ። ምን ታረጊያለሽ? ምንም አታረጊም እኮ። የምትወጂውን ሰው ምንም ልታደርጊም አትችይም። ቢያንስ ማለት ነው ከቻልሽ ለማረጋገጥ ነው። ያው ምንም አማራጭ የለሽም። ትታገሻለሽ። አትታገስም ለማለት ሞክሬ እነግራቸዋለሁ።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ብዝት ይበል። ቻው ባይ